ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች እንደ ሁልጊዜው ዛሬም እንመለከታለን። በርከት ያሉ መረጃዎችን ስናነሳም የጥር የዝውውር መስኮት ተዘግቷልና የመጨረሻዎቹ ሰዓታት ላይ የነበሩ አንዳንድ ሁነቶችን በተጨማሪነት ይዘን መተናል። አስቀድመን ግን የተወሰኑ የሀገር ቤት ጉዳዮችን እናነሳለን። ውድ ቤተሰቦቻችን በባህር ማዶ የመረጃ ሰዓታችን በጉዳት የሚታመሰው ሪያል ማድሪድ ቅጣትም ገጥሞታል። በተጫዋቹ በኩል ማን ነው የሚቀጣው የሚለው እናነሳለን። በባርሴሎና የመረጃ ሰዓታችን ወሳኙ ተጫዋች ወደ ልምምድ ተመልሷል። የትኛው የሚለው እናነሳለን። በጣሊያን ቆይተን ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። ከዛ ውጭ የጥር የዝውውር መስኮት አንደኛውን ለየት ባለ መንገድ እናነሳለን። ሮናልዶ ይለቃል አይለቅም፣ አንቀጹስ ላይ ተካቷል አልተካተተም፣ ምሬት እየተፈጠረ ያለው ወይም እየተካሄደ ያለው የሚለውን ጉዳይ እናነሳለን። ተጨማሪ መረጃዎችን ስናነሳ የዘ ስፔሻል ዋን ጆዜ ሞሪኖ ለየት ያለችም ንግግር ተይዟል። አብራችሁን ቆዩም። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ፕሪሚየር ሊጉ በክረምትም ፕሪሚየር ሊጉ በጥርም በጣም ውድ ዝውውሮችን የሚፈጽመው ሊጉ ሆኗል። በሊጉ ቀዳሚውን ክለብ ጨምሮ እናነሳለን በዝውውር መስኮቱ ወቅታዊ እንቅስቃሴዎች ላይ። ከዛ ውጭ በርካቶች ጥያቄ እያነሳችሁበት ነው። ፔፕ ጋርዲዮላ በክረምት ይለቃል አይለቅም ነው። ይለቃል አይለቅም የሚለው እንነግራችኋለን። ለሲቲ ደጋፊ ተጨማሪ መረጃ ይዘናል። ከለቀቁስ በማን ይተካሉ የሚለውን ጨምሮ ማለት ነው። ከዛ ውጭ ሮድሪ የተናገርኩት ንግግር ዳኞችን አይመለከትም ብሏል። ከሰሞኑ የሲቲ ደጋፊዎች በዳኝነት ላይ ብዙ ቅሬታ እንዳሰሙ ይታወቃል። እናነሷለን በስፋት ተጨማሪ መረጃዎችን ይዘንበታል። በማንቸስተር ሲቲ የመረጃ ሰዓታችን ከቼልሲ ጋር በተያያዘ የወቅቱን አነጋጋሪውን ተጫዋች እናነሳለን። በጣም አስደናቂ ጊዜን ከ2023 ጀምሮን እያሳለፈ ይገኛል። ስለ አዲሱ ፈራሚዎች ለመጀመሪያ ጊዜ በኤምሬትስ ስለሚጫወተው ተጫዋችና ቼልሲ በብዙ ጥሮበት ከእጁ ስላመለጠው ተጫዋች ተጨማሪ መረጃ ይዘናል። ቼልሲያን ቆዩን። በሊቨርፑል የመረጃ ሰዓታችን በርካታ ጥንቅሮችን ይዘናል። በተለይም አዲሱን ፈራሚ እናነሳለን። በተጨማሪነት የቡድኑ ወሳኝ ተጫዋች ሳላ ከባለፈው ሲዝን ጀምሮ እስካሁን ድረስ በአንድ ቁጥር የሚስተካከለው ጠፍቷል። በነገራችን ላይ ሳላ በሊቨርፑል ቤት ያሉት ቁጥሮች ቀላል ተደርጎ የሚያዙ አይደለም። ወቅታዊ ብቃት ለጥያቄ ቢነሳበትም ተጨማሪ መረጃዎችን ይዘናል። በማንቸስተር ዩናይትድ የመረጃ ሰዓታችን ብሩኖ ሚጌል ፈርናንዴዝ እና ዓለም አቀፍ ሚዲያዎችን እናነሳለን። ለመሆኑ ይህ ሰው ምን እየተባለ ነው የሚለው እናነሳለን። ቤንያሚን ሼሽኮን የተመለከተ ልዩ ጥንቅር ይዘናል። ማንቸስተር ዩናይትድ አነጋጋሪ መረጃ በቡድን ዜና ካነሳን በኋላ ወቅታዊ የዝውውር መረጃዎች በዩናይትድ በኩል ተይዟል። ወሳኙ ተጫዋች በጣም ወሳኝ ቁጥሮች ያሉት የዩናይትድ ተስፋ ነው፣ ምንም ጥርጥር የለውም። ይህን ተጫዋች የተመለከተ ልዩ ጥንቅር ለማንቸስተር ዩናይትድም ደጋፊዎች አሰናድተናል። አብራችሁን ቆዩ። በአርሰናል በኩል የፕሪሚየር ሊግ ዋንጫ ዘንድሮ በትልቁ እየተጠበቀ ነው። ምናልባት ካለፉት 3 ዓመት አርሰናል ሁለተኛ ከወጣበት ይልቅ ዘንድሮ ነገሮች በራሳቸው መንገድ ራሱ ለአርሰናል የቀለሉት ይመስላል። በተለይም ቀንደኛ ተፎካካሪዎቹ ከሳምንት ሳምንት የሚጥሉት ነጥብ በራሱ አርሰናልን ከብዙ ጫና ጠብቆታል። ኦሊቬ ዥሩ ስለ ጉዳዩ ምላሽ አለው። ማይክል አርቴታ ኢሜሉን ላኩልኝ ብለዋል። ለመሆኑ ማይክል አርቴታ ኢሜሉን የፈለጉት ሰው ማን ነው? ኢሜሉስ ለምን ተፈለገ? ልዩ ጥንቅር እናነሳለን። በሳቸው የአርሰናል ቲቪ ቆይታ ስለ ቪክተር ዮኬሬሽ አንስተዋል። አንድ የአርሰናል ተጫዋች ልምምር ላይ ያላየነውም፣ በእርግጥ የቼልሲም ተጫዋቾች ያላየናቸው አሉ። ለምን የሚለውን ጨምሮ እናነሳለን። ተጨማሪ መረጃዎችን ስለያዝን አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን እንደ ሁልጊዜው በሀሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ምርጫችሁ ስላደረጋችሁን አመስጋኞች ነን። መገኛችን ዩቲዩብ ብቻ ነው። ከዩቲዩብ ውጭ በየትኛው ማህበራዊ ትስስር ገጽ ላይ መረጃዎችን እንደማናጋራ ይታወቃል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። ያለፉትን 1 ዓመታት በቅዱስ ጊዮርጊስ ቤት ቆይታ ያደረገው የአጥቂ ስፍራ ተጫዋቹ ቢኒያም ፍቅሩ ፈረሰኞቹን ለመልቀቅ መቃረቡንና ክለቡን ካምፕ ለቆ እንደወጣ ሶከር ኢትዮጵያ አስነብቧል። የዛሬ ትልቁ የሀገር ቤት ጉዳይ ነው። ለማጣራት ሙከራ እያደረግን ነው። ከዚህ ጀርባ ለምንድነው ተጫዋቹ ቅዱስ ጊዮርጊስን መልቀቅ ያስፈለገው የሚለው ጉዳይ ማለት ነው። እንግዲህ ከወላይታ ዲቻ የታዳጊ ቡድን ጋር ጀምሮ የምናውቀው ተጫዋች ነው። በኢትዮጵያ ፕሪሚየር ሊግ በደንብ እናውቀዋለን። ይህንን አጥቂ ያለፉትን 1 ዓመት ተኩልም በቅዱስ ጊዮርጊስ ወይም በፈረሰኞቹ ቤት ቆይታን አድርጎ ነበረ። ይህ አጥቂ ተጨማሪ መረጃዎችን እያጣራን ነው። ለቅዱስ ጊዮርጊስ ደጋፊዎች መረጃውን ይዘን የምንመጣም ይሆናል። ሪያል ማድሪድ ጉዳትም ቅጣትም የሚፈትነው የአውሮፓ ግዙፍ ክለብ ሆኗል። ለአብነት ያክል በክረምት ያመጡት ወሳኙ ተከላካያቸው ዲያን ሁይሰን
ይህን መረጃ ለእናንተ እስካጠነቀርንበት ሰዓት ድረስ ጉዳት ላይ ነው የሚገኘው። ይህ ተጫዋች እንግዲህ ከተጫወተ ውድ ቤተሰቦቻችን በተለይም 2 ሳምንት ያለፉትን ሲጫወት ከህመም ጋር ጭምር እንደነበረ ተረጋግጧል እና ያለፉት 2 ሳምንታት ከጉዳት ነው። አሁንም ከጉዳት አላገገመም፣ ረፍት ይሰጠዋል እየተባለ ነው። በሪያል ማድሪድ በኩል እሱን በጉዳት የማጣት ስጋት ውስጥ ነው ያለው ቡድኑ። በእርግጥ አምና የሚቸገረው የሪያል ማድሪድ ትልቁ ፈተና የሆነበት ነገር አንደኛው ይሄ የጉዳት ሁኔታ ነበረ። ለካርሎ አንቸሎቲ ለራሳቸው ፈተና የሆነባቸው ነገር እንደነበረ የሚዘነጋ አይደለም። ከዛ በዘለለ ደግሞ በሪያል ማድሪድ ውስጥ ቅጣት አለ። ቪኒሺየስ ጁኒየር ቅጣት ገጥሞታል። በላሊጋው ቅጣት የገጠመው ቪኒሺየስ ጁኒየር በቀጣይ ጨዋታ ሪያል ማድሪድን እንደማይወክል ተረጋግጧል። በተለይም በላሊጋ ከቫሌንሺያ ጋር የሚያደርጉት ጨዋታ በቢጫ ካርድ ክምችት ምክንያት ነው ውድ ቤተሰቦቻችን ጨዋታ የማያደርገውና ይሄኛውን ተጫዋቻቸውን ደግሞ ቪኒሺየስ ጁኒየርን ማለት ነው በቅጣት አያገኙትም። ባርሴሎና ደርሰናል። ባርሴሎና ቤት በየዘመኑ የሚመጡ ከዋክብቶች አይጠፉም። በአሁኑ ቡድን ውስጥ ደግሞ በርካቶች እናነሳለን። አንደኛው ግን ፔድሪን መጥቀስ እንችላለን። በርካታ ተቃራኒ ቡድን ደጋፊዎች ሳይቀሩ በብዙ የሚያደንቁት በብዙ የሚያወድሱት አስደናቂው ተጫዋች በጉዳት ላይ እንደነበረ ይታወቃል። አሁን በወጡ መረጃዎች መሰረት ውድ ቤተሰቦቻችን ተጫዋቹ ወደ ልምምድ መመለሻ ጊዜ ቀረቡ መሆኑ ተረጋግጧል። ፔድሪ ወደ ሳር ልምምድ ሜዳ ለመመለስ መቃረቡም ከባርሴሎና የዜና ምንጮች የተረጋገጠ ሲሆን ባርሴሎናም በቀጣይ ቀናት ይፋ ያደርጋል ተብሏል። ተጫዋቹ መች ወደ ሜዳ ሙሉ ለሙሉ ይመለሳል በሚል ነው። የራፊኒያን ጉዳይ በተመለከተ እሱም ጉዳት ላይ እንዳለ ይታወቃል። ተጨማሪ መረጃዎችን ለማጣራት ሙከራ እያደረግን ነው። መች ወደ ሜዳ ይመለሳል በሚለው ማለት ነው። የኮፓ ዴላሬ ጨዋታ በዚሁ ጉዳቱ ምክንያት እንዳያመለጠው ይታወቃል። ግን ሌሎች አማራጮች አሏቸው። ምናልባት ለኮፓ ዴላዶ ያልባሴቴ ጨዋታ ነው። ግን እንዳጠቃላይ ሙሉ ጥንቅቅ ያለው የባርሴሎና ቡድን በዚህ ዓመት በጥቂት ጨዋታ ብቻ ነው የተገኘው። አብዛኛው በጉዳት ምክንያት እያጡት እንደሆነ ይታወቃል። ሴቪያ ከዝውውር መስኮቱ ውጭ የሆነ ወይም ይሄ ከኮንትራክት ውጭ የሆነው ተጫዋችን ለማስፈረም በሚያደርገው ጥረት ላይ ክለቡን እንደሚገዛ የተረጋገጠውን ራሱ ተጫዋቹን የግሉ ሊያደርግ ነው እየተባለ ነው። ክለቡ በቀጣይ በሰርጂዮ ራሞስ እንደሚተዳደር ይታወቃል። ከ3 ወራት ገደማ በኋላ ሙሉ ለሙሉ ሴቪያን ይረከባል ተብሎ ይጠበቃል። ሰርጂዮ ራሞስ አብዛኛውን ድርሻ ክለቡን በማስተዳደር ወይም በባለቤትነት ሀሳቡ የመጣው ክለቡን ሊሸጥ ስለሚችልበት ሁኔታ ከተነጋገሩም በኋላ ነው ተብሏል። እናም ሰርጂዮ ራሞስ ዳግም በልጅነት ክለቡ ሴቪያ በባለቤትነት ብቻ ሳይሆን በተጫዋችነትም ልንመለከተው እንችላለን። ለአብነት ያክል ጊግስ ዩናይትድን በጊዜነት እያሰለጠነ ተቀይሮ ገብቶ ተጫውቷል። ላታሙ ትችላላችሁ፣ ቼክ አድርጉት። ተጫውቷል ጊግስ ይሄ በኬርቴከርነት ዩናይትድን በያዘበት ጊዜና አንዳንድ ጊዜ እንደዚህ አይነት አጋጣሚዎች ሊፈጠሩ ይችላሉ። ልጅ አባትን ያጫውታል። ዲጎ ሲሞኔና ሲሜን የተባለው ልጁ ሰርጂዮ ራሞስ የክለቡ ባለቤት ነው፣ ከዛ ይጫወታል እንደማለት ነው። ኤንድሪክ የጥር የዝውውር መስኮት አንደኛው ትልቁ ዝውውር ነው ማለት ይቻላል። በእርግጥ የተዘዋወረበት ገንዘብ ትልቅ አይደለም፣ የሄደው በውሰት ውል ነው። ስለዚህ ከዝውውር ሂደት አንጻር ካየነው አትራፊ ተራፊ ትርፍ ያገኘ ምናምን የሚባል ነገር የለውም። ግን ተጫዋቹ አትርፏል። ኦሎምፒክ ሊሆን በትክክል አትርፏል። ሪያል ማድሪድ ተጫዋቹ ከመቀመጥ እየተጫወተ መቆየቱ እንዲያተርፍ ያደርገዋል። ከዚህ ሁሉ ትርፍ ጀርባ ደግሞ ኤንድሪክ በብዙ የተጠቀመው ነው። በተለይም የመጫወቻ ደቂቃና በቀጣይ በሪያል ማድሪድ ራሱን የማሳየት ህልም ነበረው። 4 ጨዋታን 4 ግብ 1 አሲስት 5 የግብ አስተዋጽኦ አለው። አሲስት እና ጎል ሲደመር 2 ጊዜ ጨዋታ ኮከብ ተብሏል። እንዲሁም ብራዚል ላይ ሆኖ በአውሮፓ ታላላቅ ከሆኑት ሊጎች አንዱ በሆነው ፍራንስ ሊግ ሃትሪክ መስራት የቻለ በእድሜ ትንሹ ተጫዋች መሆን ችሏል። ብዙ ተጽዕኖችን ማሳደር ችሏል። ቀጣይ የብራዚል የዓለም ዋንጫ በብራዚል ብሔራዊ ቡድን ውስጥ በዓለም ዋንጫና በሚቀጥለው ሲዝን ደግሞ በሪያል ማድሪድ ዋናው ቡድን በትልቁ ይጠበቃል። ክርስቲያኖ ሮናልዶ ንብረቶች ብዙ ናቸው። በነገራችን ላይ ውድ ቤተሰቦቻችን በሀብት ደረጃ ይታወቃል። የመጀመሪያው ቢሊየነር ነው በእግር ኳስ ተጫዋች። ስለዚህ ስለ ክርስቲያኖ ሮናልዶ ውጫዊ ሀብቶች ብዙ ማውራት ገራሚ ላይሆን ይችላል። ሜዳ ላይም በዛው ልክ ነው። በእግር ኳስ ዓለም ውስጥ ያሳለፋቸው ዓመታት፣ እያንዳንዱ ያሳለፋቸው ሳምንታት፣ ቀናቶች በሙሉ በተጽዕኖ ደረጃ ሊነገሩ ይችላሉ። ይህ ሰው ከሳውዲ ኢንቨስትመንት ግሩፕ ጋር የገባው ሰጣ ገባ ግን አልናስርን በቀጥታም ይሁን በተዘዋዋሪ እየጎዳው ይገኛል። ምክንያቱም ደግሞ ውድ ቤተሰቦቻችን የተጫዋቹ እዛ መገኘት እግር ኳሳዊ ብቻ እንዳልሆነም ይታወቃል። የአልናስርን ቡድን ደግሞ በክለብነት እየተጫወተበት ያለ
አሁን ግን ከዚህ ኢንቨስትመንት ግሩፕ ጋር በመጣላቱ እየተጫወተ አይደለም። አንድ አንቀጽ አለ ክርስቲያኖ ሮናልዶ ላይ በነገራችን ላይ በቀጣይ ክረምት ላይ ክለቡን የመልቀቅ 100% መብት አለው። ሳውዲ አረቢያ ለቆ የመሄድ መብት አለው። ይህን መብቱን ሊጠቀም ይችላል እየተባለ ነው። ያው ካሪም ቤንዜማም ወደ አል ሂላል ተቀላቅሏል። የዋንጫ ፉክክሩ ላይ ከባድ ሚዛን ነው። ከዚህ ጀርባ የሳውዲ ኢንቨስትመንት ግሩፕ እና አልሂላል እየሰሩ ያሉት ሸፍጥ ክለብ ያልናስረን ጎርቶብኛል ብሏል። ቀጣይ የኢታደም ጨዋታ ላይ ላይገኝ ይችላል ተብሏል። ሮናልዶ ወዴት ይሄዳል የሚለው ግን በቀጣይ ክረምት ላይ የምንመለከት ይሆናል። ሁለት ሱዋሬዞችን እናንሳ። ሁለቱም ሉዊስ ሱዋሬዝ ነው። ሉዊስ ሱዋሬዝ የኮሎምቢያው፣ ሉዊስ ሱዋሬዝ የኡራጋዩን እንተውና ውድ ቤተሰቦቻችን ሌላኛውን ሉዊስ ሱዋሬዝ እናንሳ። 33 ጨዋታ 26 ግብ 6 አሲስት። ይህ ቁጥር የተመዘገበው በስፖርቲንግ ሊዝበን ነው። ስፖርቲንግ ሊዝበን ቤት ከዚህ በፊት ቪክተር ጊዮኬሬሽ የተባለ አሁኑ የአርሰናል የፊት መስመር አጥቂ ጽፎት የነበረው የጎል ታሪክ ይታወቃል። አሁን በትክክል አልጋ ወራሹ የተገኘ ይመስላል። ሌላኛው ሉዊስ ሱዋሬስ በስፖርቲንግ ሊዝበን በ33 ጨዋታ 32 የግብ አስተዋጽኦ ላይ መድረስ የቻለ በሉዊስ ሱዋሬስ ስም የሚጠራ ሌላ በጣም አስደናቂ ተጫዋች ዘ ስፔሻል ዋን ጆዜ ሞሪኒዮ። እሳቸው ጥያቄ ተጠይቋል። ቡድኖት አሁን እንዴት ነው ተዳክሟል ወይ ከዛ ምሽት በኋላ ተብለው ጠይቀው ነበር። ያ የሪያል ማድሪድን ድል በኋላ ማለት ነው። በተለይም ቤኔፊካ ያሸነፈበት መንገድ ፍጹም የተለየ ነበር። በእግር ኳስ ሁሉም ነገር ያለው ፍጹም ቅጣት ምት፣ ቀይ ካርድ፣ ግብ ጠባቂ ጎል ያስቆጠረበት ሁሉ ነገር የነበረው ጨዋታ ነው። ያ ጨዋታ በቀላሉ የሚታይ ጨዋታ አይደለምና የዛ ጨዋታ በኋላ እንዴት ነው ክለቦት ደካማ ወይ ተብሎ ሲጠየቁ ዘ ስፔሻል ዋን ጆዜ ሞሪኖ ለየት ያለ ምላሽ መልሰዋል። እሳቸው አንድ አባት ቀኑን ሙሉ ሲሰራ ውሎ $50 ወደ ቤቱ ይዞ የገባ አባት ሊደክመው ይችላል፣ እኛ ግን ምን ሲደረግ ብለው ምላሽ ሰጥተውበታል። ወደ እንግሊዝ ፕሪሚየር ሊግ መረጃችን እንሻገር። ውድ ቤተሰቦቻችን የጥር የዝውውር መስኮት በይፋ እንደተዘጋ ይታወቃል። የፕሪሚየር ሊግን ያክል ግን ወጪ ያወጣ ሊግ የለም። 349.3 ሚሊዮን ዩሮ በላይ ወጪ ያደረገ ሊግ ነው። በነገራችን ላይ ሁለተኛ ካለው ጣሊያን ሴሪያ በሁለት እጥፍ ይበልጣል። ከቡንደስሊጋ በ4 እጥፍ በላይ ይበልጣል። የፍራንስ ሊግ ላሊጋው ጭራሽ ላታምኑ ይችላል ከ13 ሚሊዮን ዩሮ በላይ አላወጣም ላሊጋውና ላሊጋው ጭራሹንም በአውሮፓ 5 ታላላቅ ሊጎች ውስጥ በጣም ዝቅተኛው ነው። እንደ አጠቃላይ ውድ ቤተሰቦቻችን ፕሪሚየር ሊጉ በወጪና ገቢ ሂደቱ ላይ ከየትኛውም የአውሮፓ 5 ታላላቅ ሊጎች በላይ ሆኖ ተቀምጧል። በፕሪሚየር ሊጉ ግን የትኛው ክለብ ምን ያህል አወጣ፣ የትኛው ክለብ ተጽዕኖ ፈጠረ የሚለውን እንመለስበታለን። ያው የታወቁ ክለቦች ስለሆኑ የትኛው ክለብ ግን በዝውውሩ ማተረፈ የሚለው እንመለሳለን። እናንተ ግን የትኛው ክለብ ሞር ተጠቃሚ ሆነ ይመስላችኋል? ጻፉልን። ሁስኮርድ የ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተደረገው ከተጠናቀቁ በኋላ የሳምንቱን ምርጥ 11ዶች መርጦ ይፋ አድርጓል። አንድ ባንድ እንነግራችኋለን። እናንተ የጎደለ ካለ የእናንተን ታካትቱልናላችሁ። ግብ ጠባቂ በ24ኛ ሳምንት ፔትሮቪች ከበርንማውዝ ተመርጧል። 4 ተከላካዮች 2ቱ ከሊቨርፑል ናቸው። ዶሚኒክ ሶቦስላይ ቀኝ ተመላላሽ፣ ኮናቴ መሃል ተከላካይ። ከአርሰናል ማጋሌሽ ሌላኛው የኮናቴ አጣማሪ ሆኖ ተመርጧል። ኩኮሪያም የግራ ተመላላሽ ከቼልሲ ተመርጧል። የአማካኝ ስፍራው ካዜሜሮ ከማንቸስተር ዩናይትድ፣ ዣቪ ሲሞንስ ከቶትናም። የፊት መስመር የግራና የቀኝ አጥቂ ተደርገው የተመረጡት ማዱኬ ከአርሰናል እና ታሊብ ከሰንደርላንድ ተመርጧል። 2-9 ቁጥሮች ዶሚኒክ ሶላንኬ በጣም አስደናቂ 2 በተለይ አንደኛው የስኮርፒዮን ግብ የሳምንቱ አነጋጋሪ ግብ ነበረች ሲቲ ላይ ያስቆጠራት እሱና ሁጎ ኤኬቴኬ ሌላ በሳምንቱ 2 አስደናቂ ግቦችን በኒካስል ዩናይትድ ላይ ያስቆጠረው ተጫዋች ተመርጧል። ምናልባት የኤኬቴኬ ግብ ደግሞ ከግቧ በላይ የፍሎሪያን ቬርዝ በዛ ሁሉ የኒካስል ዩናይትድ ተከላካይ መሃል ኤኬቴኬን አግኝቶ መስጠቱ በጣም አስደናቂ ነበረ። የስኮርድ ነው። የእናንተን ለይታችሁ ልታርሱን ትችላላችሁ። በእግር ኳስ አሰልጣኝነታቸው እናውቃቸዋለን። የቀድሞ የቼልሲ አሰልጣኝ ናቸው። በነገራችን ላይ ሮቤርቶ ዲ ማቲዮ እሳቸው በቼልሲ የሰሩት ታሪክ አይረሳም። በተለይም 2012 ሙኒክ ላይ የፍጻሜ ጨዋታ ያሸነፉበት መንገድ። ስለ ፕሪሚየር ሊግ አሰልጣኞች ተጠይቀው ነበረ። በታክቲክ ደረጃ ሰር አሌክሳንደር ቻክማን ፈርጉሰን፣ የማሸነፍ ስነንቦና የየርገን ክሎፕን፣
ቡድኑን የቡድን መንፈስ በመጠበቅ ቡድኑን ቀርቦ በማናገር ማይከል አርቴታ፣ ግለሰብ በማስተዳደር ፔፕ ጋርዲዮላ፣ የዋንጫ ካቢኔት የሰር አሌክሳንደር ቻክማን ፈርጉሰንና ፔፕ ጋርዲዮላን፣ በጋዜጣዊ መግለጫ ምርጡ ሰው ጆዜ ሞሪኒሆ፣ የትልቅ ጨዋታ አሰልጣኝ ፔፕ፣ ሰር አሌክሳንደር ቻክማን ፈርጉሰን፣ ክሎፕና ሞሪኒዮን መርጠዋል። ሮቤርቶ ዲ ማቲዮ እሳቸው ከመረጡት ውስጥ ግን አንድም ቼልሲ አሰልጣኝ የለም። እንደምትመለከቱት የዩናይትድ፣ የሊቨርፑል፣ የሲቲ ምናልባት የጆዜ ሞሪኒዮ በበርካታ ክለቦች አሰልጥኗል። ግን በብቸኝነት አሁን ላብነት ያክል ሰር አሌክሳንደር ቻክማን ፈርጉሰን በዩናይትድ፣ ሚኬል አርቴታ በዋናነት አሁን እያሰለጠኑ ያሉት አርሰናል ነው። አሁን ከቅርብ ጊዜ ቼልሲን ካሰለጠኑ አሰልጣኞች ግን አንዳቸውንም አልመረጡም። ምናልባት ቼልሲ በራሱ በቅርብ ጊዜ በትልቅ ታሪክ ሊጽፍ የሚችል አሰልጣኝ በማቆየት ረገድ ቱሄልን ተተችተውበታል፣ አሰናብተውት አሁን ቅርብ ጊዜ ማሬስካም ስንብት በብዙ አነጋጋሪ ነበር። ለማንኛውም ይህ የሮቤርቶ ዲማቴዮ ምርጫ ነው። የእናንተ ምርጫ ከዚህ የተለየ ከሆነ እንደ ሀሳብ መስጫ ሳጥናችን ላይ ጻፉልን። ቶትናም ሆትስፐርስ ሲቲን ሲያገኝ የተጫወተበት መንገድ ፍጹም የተለየ ነው፣ ምንም ጥያቄ የለውም። ለሲቲ በቀላሉ እጅ ከማይሰጡ የፕሪሚየር ሊግ ክለቦች ጋርዲዮላም በፈተና ደረጃ በአሰልጣኝ ክሎፕን በቡድን ሲጠሩ እንደ ቶትናም ያሉ ቡድኖችን በፈተናነት ያነሳሉና ብዙ ጊዜ አስተውላችሁ ከሆነ እጅ አይሰጥም የቶትናም ሆትስፐርስ ቡድን በየትኛውም አሰልጣኝ ስር ሆኖ። ስፐርስ ለሲቲ እጅ አልሰጠም። ከሲቲ ጋር 2-2 በሆናቸው ውጤት ተጠናቆ 1 ነጥብ ተጋርተዋል። ቀጣይ ጨዋታቸው ከዩናይትድ፣ ቀጣይ ከኒካስል ዩናይትድ፣ ቀጣይ ከአርሰናል ነው። ምናልባት ለሲቲ ልምድ ስላላቸውን እጅ ያልሰጡት ብንል ቀሪ 3 ጨዋታ ለቶትናም ምን ይዞበት ሊመጡ ይችላሉ? ምክንያቱም ዘንድሮ የመጡበት ነገሮች ይታወቃል። በፕሪሚየር ሊጉ ላለመውደቅ ለመትረፍ የሚጮቱ ቡድኖች አካባቢ ያለ ቡድን ነው። አምና በአንድ ደረጃ ነው ከወራጅ ቀጠና ተርፎ በአውሮፓ ሻምፒዮንስ ሊግ ደግሞ የሚሳተፈው በኤሮፓ ሊግ ስላሸነፈ ብቻ እንደሆነ ይታወቃል። የፍጻሜ ጨዋታ ዘንድሮ ለቶትናም ፈታኝ ጊዜያት ልክ የፕሪሚየር ሊጉን ኒካስልን ከፊቱ ፈታኝ ጊዜ እንዳሉት ሁሉም እንዲሁ ቶትናምንም እየጠበቀው ይገኛል። የፔፕ ጋርዲዮላን ሰነበት በተመለከተ በርካታ ጥያቄ እየመጣልን ስለነበረ ነው ያው የተረጋገጠ መረጃ ነው የምንነግራችሁ። አሰልጣኝ ፔፕ ጋርዲዮላ በውድድር ዘመኑ መጨረሻ ማንቸስተር ሲቲን የሚለቁበት እድል አሁንም ሰፊ ነው። ውድ ቤተሰቦቻችን አሰልጣኙ በማንቸስተር ሲቲ 2 ዓመት ውል ቢፈርሙ ለ1 ዓመት ብቻ ይቆያሉ ተብሎ ነው አሁን በስፋት መረጃዎቹ እየወጡ የሚገኙት። ፔፕ ጋርዲዮላ በእርግጥ ያላቸው 2 ዓመት ውል ሊጨርሱ የሚችሉበትም ግን እድል አለ። ግን ሞር ከዛ ይልቅ የመልቀቅ እድላቸው ነው ሰፊ። ውሉ ለ2 ዓመት የተባለው አሰልጣኙ በዚህ ዓመት ከጫና ርቀው በነፃነት ዓመቱን እንዲያሳልፉ በማሰብ ነው የሚሉ መረጃዎች ናቸው ከታማኝ የሲቲ የዜና ምንጮች የተረጋገጠው እንጂ እሳቸው በ1 ዓመትም ነገሩን ሊጨርሱት ይችላሉ ተብሏል። ማንቸስተር ሲቲ ከጋርዲዮላ ከለቀቁ በሚል ተተኪ አሰልጣኝ ማነጋገር በመጀመሩ ምክንያት እቅዱ እንግዲህ በቀጣይነት እውነት ሊሆን የሚችልበት እድል እንዳለ ተረጋግጧል። በአሰልጣኝ ተተኪ ደረጃ የማሬስካ ስም ተነስቷል። ሴስክ ፋብሬጋስ ስም ተነስቷል። በርካቶች አሉ በነገራችን ለሲቲ ይፋ ያላደረጋቸውም። እናም በቀጣይ ፔፕ ጋርዲዮላ ሲቲን የመልቀቅ ዕድላቸው ሞር ሰፊ ነው በሚል ያዙት። አሁን ትልቁ ነገር ለሲቲ ደጋፊዎች የእሳቸው መሰንበት ከዓመትም አይዘልቅምና በማን ቢተኩ የእሳቸው አብዮት ይቀጥላል። እንዳትረሱ አስታውሱ፣ ዩናይትድ ከፈርጊ በኋላ እንክትክቱ ወጥቶ ለመጠገን የተቸገረ ቡድን ነውና የአንድ አሰልጣኝ መውጣት በተራና በቀላል ነገር ብቻ ሊመዘን አይችልም። አርሰን ቬንገር በአርሰናል የገነቡትን ታሪክ መልሶ የሚገነባ አሰልጣኝ ፍለጋ ለዘመናት ተደክሟል። እነ ቤኒቴዝ ወጣ ገባም እያሉ ቢሆን ያቺ የአውሮፓ ሻምፒዮንስ ሊግ ምሽትን ተደምራ የገነቡትን ቡድን መልሶ ኃያል ለማድረግ የክሎፕ መምጣት በብዙ ያስፈልግ ነበርና የአንድ አሰልጣኝ መልቀቅ ተራ አይደለም ጉዳዩ። እናም ፔፕ በማን ይተካሉ የሚለው በትልቁ ይጠበቃል። ከሰሞኑ ሲቲዎች አንድ ቅሬታን እያቀረቡ ነው። ይሄም የዳኝነት ውሳኔን ነው። የልቡን የተናገረው ሮድሪ በነገራችን ላይ ከሰሞኑ አንዳንዶች እኛ ብዙ ዋንጫ ስላለን ዋንጫ እንድንበላ አይፈልጉም ብሎ ቃል በቃል ተናግሮ ነበረ። ከዛ በኋላም በርካታ ሲቲያን ብስጭቱ ስለነበሩ የእሱን ንግግር እያጣቀሱ ነበረ። ከዳኝነት ጋር በተያያዘም ሮድሪ የዳኝነት ስም አልጠራውም ቢልም ግን ቀጥታ ንግግሩ ከዳኝነት ጋር በተያያዘ ነበረ። እኔ ስለ ዳኞች አላወራውም፣ እኔ ዳኞችን ስራቸውን አከብራለሁኝ፣ ነገር ግን አንዳንድ ጨዋታ ላይ እየተካሄደ ያለው ነገር በትክክል ፍትሃዊ አይደለም፣ እያወራሁት
ስለ ፍትህ ነው፣ ስለ ፍትህ እንጂ ስለተወሰነ አንድ አጋጣሚ አይደለም። ሲቲ ቤት ፍትህ እየጠፋ ነው። ሰዎች ነን፣ እንሳሳታለን፣ ግን ሁልጊዜ እንዴት ስህተት ይሰራል? እናም በአንድ በሁለት በሶስት በአራት ጨዋታዎች ላይ ያየው ነው። ይሄ ፈጽሞ ስህተት ሊሆን አይችልም። ዋንጫ ደጋግመን በልተናል፣ እውነት ነው። አንዳንዶች አይፈልጉም። እያወራ ያለሁት ግን ስለ ዳኛ አይደለም ብሏል። የሲቲ ደጋፊዎች ደግሞ ከሰሞኑ በዳኝነት ብስጭት ብለዋልና የልባችንን የተናገረልን ብሏል። ብዙ ነው የተናገረው። ምናልባት በጥልቀት ጉዳዩን ካልተመለከት ነው በሌላ መረጃ እንመለስበታለን። ሲቲ ራሱን አጠናክሯል። ያው የዳኝነት ቅሬታ እንዳለ ሆኖ አንቶኒዮ ሴሜኔን አምጥቷል። በጣም ውዱ ዝውውር ነው። በነገራችን ላይ በዚህ የጥር ዝውውር መስኮት ከፍተኛ ዋጋ የወጣባቸው 5 ዝውውር፣ አንደኛ የሴሜኔ ነው ወደ ሲቲ፣ ሁለተኛ ጀርገን ስትራንድላርሰን ወደ ፓላስ ከወልቭስ፣ ሶስተኛው ሉካስ ፓኬታ የፕሪሚየር ሊጉን ክለብ ዌስትሃምን ለቆ ወደ ፍላሚንጎ ሲያቀና፣ ኮነር ጋላገር ከአትሌቲኮ ማድሪድ ቶትናምን ሲቀላቀል፣ አራተኛው ውዱ ዝውውር ነው የፕሪሚየር ሊግ። ብራያን ጆንሰን ክሪስታል ፓላስን ከቶትናም ሲቀላቀል አራተኛው የፕሪሚየር ሊግ ውድ ዝውውር ነው። የመጡትም የተሸኙትም ከአንዱ ውጭ ሁሉም የመጡ ናቸው። ሉካስ ፓኬታ የወጣው ነው ትልቁ ሶስተኛ ያለው። ከዛ ውጭ አራቱ ተጫዋቾች ከ1 እስከ 5 ካሉት ውስጥ ወደ ፕሪሚየር ሊግ የመጡ ናቸው። ሲቲ በዚህ ረገድ ፕሪሚየር ሊጉ በጥር በርካታ ወጪ አውጥተዋል ብያችሁ ነበረም። ከሁሉም ሊጎች ቀዳሚው ፕሪሚየር ሊግ ነው። ታዲያ ይህ ማለት በርካታውን ወጪ ያወጣው ክለብ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ነው። እሳቸው ብዙ የዳኝነት ቅሬታን እንግዲህ ቡድናቸው ባቀረበበት ዓመት ጥር ላይ እንዲህ ራሳቸውን አጠናክረዋል። ዓመቱን እንዴት ይጨርሱታል የሚለው ነገር በትልቁ ይጠበቃል። ምናልባት ስለ ሲቲ ስላነሳን ያው የዋንጫ ፉክክሩ በቀጥታ ከአርሰናል ጋር ነው፣ ምንም ጥርጥር የለውም። አርሰናልና ማንቸስተር ሲቲ በሻምፒየንስ ሊግ ሩብ ፍጻሜ ጨዋታ ደርሰው ከተገናኙ በሚያዝያ ወር በ10 ቀናት ውስጥ ብቻ 3 የመገናኘት የሚችሉበት እድል አሁንም እጃቸው ላይ ነው። በአውሮፓ ሻምፒየንስ ሊግ፣ በፕሪሚየር ሊግ፣ በካራባው ካፕ ፍጻሜ ሊገናኙ የሚችሉበት ሰፊ እድል አለ። ሁለቱም ክለቦች በተለይም በድል ጎዳና የሚቀጥሉ ከሆነ እናም በ10 ቀን ውስጥ ሲቲና አርሰናል 3 ሲፋለሙ የምናይበት ሰፊ እድል አለ። ግን የሚሆነው በካራቦ ካፕ ፍጻሜ ከተገናኙ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመድረስ እድል ስላላቸው አንድ ላይ የሚሆን ከሆነ ነው። የፕሪሚየር ሊጉ የተያዘ ስኬጁል ነው። 33ኛ ሳምንት ላይ ቼልሲ ደርሰናል። ውድ ቤተሰቦቻችን ቼልሲ በርካታ ከዋክብቶችን ባለፉት ዘመናት እያሰባሰበ ይገኛል። አንደኛው ኤንዞ ፈርናንዴዝ ነው። ኤንዞ ፈርናንዴዝ በቼልሲ ቤት በጣም አስደናቂ ጊዜን እያሳለፈ ነው። ግን አንድ ትልቅ ስህተት ተሰርቶ ነበረ በኤንዞ ፈርናንዴዝ በኩል። ይኸውም እንደ ስህተት ሊነሳ የሚችለው ማሬስካ በነበሩበት ሰዓት ላይ የእሳቸው ተቀዳሚ ምርጫ ላቪያና ካይሴዶ ነበሩ እንጂ ኤንዞ ፈርናንዴዝ ምርጫቸው እንዳልነበረ ይታወቃል። ምክንያቱም እሳቸው ኤንዞ ፈርናንዴዝን አሰልፌ ፓልመርን አሰልፌ ቡድኔ እንዴት ነው ሚዛኑን የሚጠብቀው የሚል ቅሬታ ያነሱ ነበረ። በኋላም ላይ ሮሚዮ ላቪያ ወደሚያውቀው ጉዳት ቤት ሲሄድ ከሜዳ ላይ ይልቅ ወደ ሕክምና ጣቢያዎች ወይም ይሄ የቼልሲን የፊዚዮቴራፒስቶች የስራ አንድ አካል ሲሆን የተመለሰው ኤንዞ ፈርናንዴዝ ነበር ወደ ቦታውና ከዛ በኋላ ያ እድል እሱን እንዴት እንደጠቀመውና እሱን እንዴት እንዳሳየ ማድሪድ እስኪመኘው ድረስ ማለት ነው። በቼልሲ እሱ ፕሪሚየር ሊጉን ከተቀላቀለ ጊዜ ጀምሮ አንድም ተጫዋች እሱን ያክል የግብ ዕድል የፈጠረ የለም። 168 አለው። ይህ ብቻ አይደለም ውድ ቤተሰቦቻችን 30 ሲደመር የግብ አስተዋጽኦን ከኮል ፓልመር ከኒኮላስ ጃክሰን እኩል ያለው ነው፣ በላይ ማለት ነው። 30 ሲደመር በላይ። ኮል ፓልመር የፊት መስመር አጥቂ ነው። ጃክሰን 9 ቁጥር ነው። ጭራሽ የ10 ቁጥር ሚናና በአማካይ ስፍራ ላይ የሚጫወተው ኤንዞ ፈርናንዴዝ ነው። የሮሚዮ ላቪያ ጉዳት ባይኖር ኖሮ ይሄን የመሰለ ጥራት በቼልሲ ቤት ላናይ እንችል ነበር። ምክንያቱም ማሬስካ ተቀዳሚ ምርጫቸው ስላልነበረም። አዲሱ ፈራሚ ማማዱ ሳር በቼልሲ ቤት 19 ቁጥር መለያን ለብሷል። የተከላካይ ክፍሉን ቀጣይ ያጠነክራል። ሌላው ኮል ፓልመር ለቼልሲ ከፈረመ ጊዜ ጀምሮ ኤምሬትስን አያውቀውም። በዚህ ሰማያዊ መለያ ለመጀመሪያ ጊዜ በኤምሬትስ እናየዋለን ተብሎ ይጠበቃል። የቼልሲ የክንፍ ተጫዋች ጄም ባዮን ጌተንስ ተጎድቷል። ኤስታቪዮ የቤተሰብ ችግር ገጥሞታል ተብሏል፣ ወይም የግል ጉዳይ ገጥሞታል። ይሰለፋል አይሰለፍም የሚለውን ደቂቃው ሰዓቱ ካልደረሰ በስተቀር ለመናገር በጣም ይቸግራል። በጉዳዩ ላይ ተጨማሪ መረጃዎችን አሰባስበን በቀጣይ መረጃ እንመጣለን። ጀርሜ ጃክዌቴ ቼልሲ ሊቀላቀል ፈቃደኛ ነበረ። ካስታወሳችሁ መረጃውም እኛም አድርሰናችኋል ፈቃደኛ መሆኑን። በኋላ ሊቨርፑል ሲመጣ ግን ነገሩ ተገለባበጠ። የመርሳይዱ ክለብ ሊቨርፑል የሬንሱን የኋላ መስመር ተጫዋች ጀርሜ ጃክዌቴን
ካስፈረመ በኋላም የ20 ዓመቱ ተከላካይ ጀርሚ ጃኩዌቲ 5 ዓመት ውል ነው የፈረመው። በሚቀጥለው ክረምት ሊቨርፑልን መልሶ ይቀላቀላል። ሊቨርፑሎች ለዝውውሩ አጠቃላይ 60 ሚሊዮን ፓውንድ የሚደርስ ሂሳብ እንደከፈሉም ይታወቃል። ተጫዋቹ ከፊርማው በኋላ ግን ለሊቨርፑልን በመፈረም ኩራት እንደተሰማው ሊቨርፑል የዓለማችን ውዱና ምርጡ ክለብ መሆኑን ጠቅሶ ይህ ለእኔ እና ለቤተሰቤ ክብር ነው ብሏል። ሊቨርፑል ጀርሚ ጃኩዌቲ በፕሪሚየር ሊጉ ደምቆ ለመውጣት የሚያስችል አቅም አለው ብለው አምነው እና አሳምነው ካመጡት በኋላ ቀጣይ ዓመት ጀምሮ ይጫወታል። በክለብ ውስጥ የተጫዋቾች ዝውውር ስኬታማ የረጅም ጊዜም ስምነት አድርገው ነው ሊቨርፑሎች እየተመለከቱ የሚገኙ። የተጫዋቹ የስራ ስነ ምግባር እና ራሱን ለማሳደግ ያለው ቁርጠኝነት ክለቡን ቀለብ ሲስብ ዝውውሩ በቁጥራዊ መረጃ ተንታኞችም ዘንድ በጣም አዋጭ ዝውውር ተብሏልና በርካታ ቼልሲውያን በተለይም ቀንደኛ የቼልሲ ደጋፊዎች በማህበራዊ ትስስር ገጻቸው ጭምር ቼልሲን ዝውውር ባለመፈጸሙ ብስጭታቸውንም ሲገልጹ የነበሩበት አንደኛው ምክንያት ከተጫዋቹ የጥራት ደረጃ አንጻር ነው። በሊቨርፑል የሳላህ ወቅታዊ ብቃት ምናልባት ብዙ ሊያስተቸው የሚችለው ካለፉት ዓመታት ብቃቱም አንጻር ነው። ምናልባት የዘንድሮ ቁጥሮቹ ከሌሎች አንጻር በጣም የተለየ ደካማ አይደለም፣ ግን ሳላን ቀድሞ የሚያውቁት በሊቨርፑል ያደረገውን ነገር ቁጥሮች አገላብጠው ያዩ ለመተቸት እንግዲህ እንዲነሱ ያስገድዳቸዋል። ግን ከባለፈው ዓመት ጀምሮ 2024-25 ዘንድሮ 25-26 አምና ሊቨርፑል ዋንጫ ከበላበት 38 ጨዋታዎችና ዘንድሮ እስከተደረገው 24ኛ ሳምንት ድረስ ሳላ በድምሩ ከክፍት ጨዋታ ነው ያልኳችሁ። ከሁሉም ጨዋታ ካለን ብሩኖን የሚስተካከል የለም። ከክፍት ጨዋታ ማለት በጨዋታ እንቅስቃሴ ብቻ ቅጣት ምት ማዕዘን ምትን አያካትትም ማለት ነው። ከክፍት ጨዋታ ከእንቅስቃሴ 117 የግብ ዕድል ፈጥሮ አሁንም ቀዳሚው እሱ ነው። ብሩኖ ፈርናንዴዝ 107 አለው፣ ሁለተኛ ነው። ኤንዞ ፈርናንዴዝ በ97 ሶስተኛ ደረጃ ላይ ተቀምጧል። ኮል ፓልመር 80፣ ሞርጋን ሮጀር 80፣ አሌክሲ ኦቢ 79፣ ብሩኖ ጉማሬስ 79፣ ማርቲን ኦዴጋርድ 78፣ ቡካዮ ሳካ 77፣ ሞርጋን ጊብስ ዋይት 75 አለው። ከዚህ ረገድ ሳላህን አይስተካከሉትም ማለት ነው። ከክፍት ጨዋታ ወይም ከጨዋታ እንቅስቃሴ ባለፈው ዓመት ሙሉ ሲዝንና ዘንድሮ የሲዝኑ 24ኛ ሳምንት ድረስ ከክፍት ጨዋታ በርካታ የግብ ዕድሎችን በመፍጠር ሳላ ዘንድሮ በሊቨርፑል የመጨረሻ ዓመቱ የመሆን ዕድሉ ግን በጣም ሰፊ ነው። ማንቸስተር ዩናይትድ ደረስን። ጋሪ ሊንከር እንግሊዛዊው በባርሴሎና ብዙ እንግሊዛዊ ታሪኮችን የጻፈ አሁን ራሽፈርድ የነጠቀው ማለት ነው። በእግር ኳስ ተንታኞች ታሪክ ውዱ ተከፋይ። በማንቸስተር ዩናይትድ ቡድን ውስጥ አንዳንድ ተሰጥኦ ያላቸው ተጫዋቾች አሉ። ማቲያስ ኩኛህ፣ ብራያን ቡሙ በጣም ጥሩ አቋም ላይ ናቸው። ብሩኖ ወደፊት እየተጫወተ ሲሆን ሰሞኑን 2 ለግብ የሚሆኑ ኳሶችን አቀብሏል። ከጥቂት ጊዜያት በፊት ከጓደኞቼ ጋር ስለ ውድድር ዘመኑ ምርጥ ተጫዋች ሽልማትና እጩ ሊሆኑ ስለሚችሉ ተወዳዳሪዎችም እየተነጋገርኩ ነበር ይላል ጋሪ ሊንከር። የካቲት ወር ነውና ገና መጀመሪያ ላይ ነን። ነገር ግን ዩናይትድ በእርግጥ በጥሩ እንቅስቃሴ ከቀጠለና ብሩኖ ጥቂት ተጨማሪ ግቦችና ኳሶችን ካቀበለ ሌላ ማንም በዚህ ውድድር ዓመት ከሱ በላይ ምርጥ መሆን አይችልም ብሏል። ኤርሊንግ ሃላንድ እንደገና ጎሎችን ማስቆጠር ከጀመረ እሱ በፉክክር ሊኖር ይችላል። ዴክላን ራይስ እና ጋብርኤል ደግሞ በአስደናቂ ተከላካይ ናቸው። በአሁኑ ሰዓት ማንም በግልጽ ባይኖርም እሱ ብሩኖ ሚጌል ፈርናንዴዝ ግን ይህ ነገር የሚገባው ተጫዋች የዓመቱ ምርጥ ተጫዋች መባል የሚገባው ነው። እያደረገ ያለው ነገር በማንቸስተር ዩናይትድ በብዙ መንገድ ቡድኑን የታደገና ቡድኑን እየታደገ ያለ ነው። ከሱ በላይ በዚህ ሰዓት የዓመቱ ምርጥ ብዬ የምመርጠው የለም። ሌሎችም የሚጠቀሱ ቢኖሩም በሏል። መልከታችሁን አጋሩን። ቤንያሚን ሼሽኮ 4 ግቦችን ባለፉት 4 ጨዋታ አስቆጥሯል። በእርግጥ አርሰናል ላይ አላስቆጠረም። ከአራቱ ጨዋታ አንዱ ነበር። ፉልሃም፣ አርሰናል፣ ብራይተን፣ በርንሌ። የአርሰናል ጨዋታ ባያስቆጠርም በርንሌ ግን 2 ግብ ስላስቆጠረ ብራይተን ላይ 1 ፉልሃም ላይ 1 4 አለው። በአርሰናል ጨዋታ ላይ እሱ ግብ እንዳላስቆጠረ ይታወቃል። የአርሰናሉ ጨዋታ ብዙ አነጋጋሪ ግቦች የተቆጠሩበት የነ ፓትሪክ ዶርጉ፣ የማቲያስ ኩኛ ግብ፣ የብራያን ቡሙ ግብ በብዙ የሚጠቀስ ነው። የቤንያሚን ሼሽኮ በዛ ጨዋታ ላይ ይሄ በቢውልድ አፑ በተለይም የማቲያስ ኩኛ ግብ ስትቆጠር ብቻ ተሳትፎበታል። ከዛ ውጭ ግን ባለፉት 4 ጨዋታ 3ቱ ክለብ ላይ 4 ግብ አስቆጥሯል። ማንቸስተር ዩናይትድ አምና በሩበን አሞሪም ስር የሰበሰበውን ነጥብ ዘንድሮ ሰብስቦታል። ያው 14 የፕሪሚየር ሊግ ጨዋታ እየቀረው ውድ ቤተሰቦቻችን፣ አብዛኞቹ ነጥብ የሰበሰበው ደግሞ ሩበን አሞሪም ካሰናበተ በኋላ ነው። ማለት ከሌሎቹ ክለቦች አንጻር እሳቸውን ካሰናበተ በኋላ በርካታ ነጥብ ሰብስቧል። 2026 ከገባ በኋላ ያልተሸነፈ በፕሪሚየር ሊጉ ረጅሙ ያለመሸነፍ ጉዞ እና የሩበን አሞሪም ስንብት ልክ አልነበረምን
በተለይም በርካቶች ሲቃወሙት የነበሩ ስላሉ ነው። እኛ ቃል ስፖርት ዩቲዩብ ቻናልም በዚህኛውም ገጻችን አስተያየት አንሰጥም፣ ልክ ነው ልክ አይደለም ብለን የአድማጭ ተመልካች ሐሳቦችን ግን እናጋራለን። መባረሩ ልክ አልነበረም የሚሉ በርካቶች ስለነበሩ አሁንስ ልክ ነው ብላችሁ አምናችኋል ወይም አስባችኋል ወይንስ የለም ይህ የአሰልጣኝ ቅያሬ ያመጣው ጊዜያዊ ለውጥ ነውና የሩበን አሞሪም ፍልስፍና ነበረ ለዩናይትድ የሚያዋጣው ትላላችሁ? ጻፉልን። ኮኔ እስከ ውድድር ዓመቱ መጨረሻ ድረስ በሚያቆየው ውሰት ውል የኤኖስ ሌላኛው ክለብ የሆነውን ላውሳን ስፖርት መቀላቀሉ ይፋ ተደርጓል። ሌላው ማንቸስተር ዩናይትድ ወደ ሌይተን ኦሪየንት በውሰት ልከውት የነበረው የመሃል ሜዳ ተጫዋች ጃክ ሙርሃውስን መልሰው ጠርተውታል። ወደ አካዳሚ ይቀላቀላል ማለት ነው። አካዳሚውን ካነሳን ሊሴ በደመቀበት ጨዋታ ወጣቶቹም ድል አድርገዋል። በእንግሊዝ ፕሪሚየር ሊግ ሁለተኛ እርከን ላይ ከ21 ዓመት በታች ቡድን ዌስት ብሮሚችን 5-1 አሸንፏል። ማንቸስተር ዩናይትድ ከሜዳ ውጭ ድል ያደረጉት ጨዋታ ነው። ሊሴ 11ኛው ደቂቃ 39ኛው እና 54ኛው ደቂቃ ላይ ግብ ማስቆጠር ችሏል። ቀሪዎቹን ሁለት ግቦች ብራድ ቡሪ እንደዚሁም ኦኳን ኮው አስቆጥረዋል። በራሱ ግብ ላይ ነው ኦኳን ኮው፣ ግን ሊሴ ሃትሪክ ሰርቷል በዚህ ጨዋታ ላይ። የሊሴ ብቃት በጣም አስደናቂ ነው። በነገራችን ላይ ተጫዋቹ በዋናው ቡድን እድል በቅርቡ እንደሚያገኝ ምንም ጥርጥር የለውም። ሊሴ በ21 ዓመት በታች ቡድን ፉልሃም ላይ 2፣ ብራይተን ላይ 2፣ ትናንት ዌስት ብሮም ላይ ሃትሪክ ሰርቷልና በቀጣይ ማንቸስተር ዩናይትድ ዋናው ቡድን ውስጥ ምናልባትም ቀጣዩ ሜሰን ግሪንውድ እየተባለም ይገኛል። አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ ለማንሳት በራሱ የሚያደርጋቸው ወሳኝና ቁልፍ ጥረቶች በተለይም በወጥ ብቃት ላይ እንዳለ ሆኖ ግን ደግሞ ተቃራኒ ቡድኖችም በቀጥታ የሚያሳድሩበት ጫና ቀለል ያለለት ይመስላል። የሲቲም የአስቶን ቪላም ጫና አሁን በረድ ያለ ነው። ሊቨርፑል ከነጭራሹ አርሰናል ላይ ዘንድሮ ጫና የሚፈጥረው ቡድን አይደለም። አርሰናል ታዲያ በዚህ አጋጣሚ ውስጥ ወደ ዋንጫው በጣም እየቀረበ ይመስላል። በቀጣይ ሳምንት በተለይም በሊቨርፑል እና በሲቲ መካከል የሚደረገው የፕሪሚየር ሊግ ጨዋታ ውጤት ደግሞ አርሰናልን በደንብ ወደ ዋንጫው ሊያስጠጋው ይችላል። በእርግጥ ያባከናቸው እድሎች እንዳሉ ሆነው አርሰናልን በተመለከተ ታዲያ ቀድሞ ተጫዋች ኦሊቬ ዥሩ ዘንድሮ 87 ነጥብ ላይ አርሰናል የፕሪሚየር ሊጉን ዋንጫ ያረጋግጣል። አትጠራጠሩ፣ ዋንጫው አርሰናል ነው። ነጥቡን ካላችሁ 87 ነጥብ ላይ ጠብቁት ብሏል። ሚኬል አርቴታ ኢሜሉን ስጡኝ እያለ ነው። ኢሜል የተጠየቀበት ሰው ደግሞ ፖል ስኮልስ ነው። ጋዜጠኛው ሰዎች የምትጫወቱበት መንገድ በጣም እያዝናና አይደለም፣ የምትጫወቱበት መንገድ ደስ አይልም፣ ዋንጫ ከበላችሁ መጥፎ ቡድን ነው ዋንጫ የበላው እየተባላችሁ ነው ይባላል። ሚኬል አርቴታም አጀንዳ ነው። እኔ በማውቃቸው ሰዎች በኩል ሁሉም ጥሩ እንደምንጫወት ነው የነገሩኝ። ለእኔ ቅርብ የሆኑ ሰዎች ምናልባት ይሄን ነግሮኛል፣ አንተ ከማን እንደሰማኸው ንገረኝ ይሉታል። ጋዜጠኛውም ፖል ስኮልስ ይላል። ማናልከኝ? ፖል ስኮልስ። አርቴታም ኢሜሉን ትሰጠኝና እናግረዋለሁ፣ ከፈለገም በአካል መጥቶ ማነጋገር ይችላል ብሏል። ፖል ስኮልስን ላነጋግረው ፈልጋለሁ ካሉ ሰዎች ውስጥ ሁለተኛው ሰው ሚኬል አርቴታ ሆኗል። አስቀድሞ የማንቸስተር ዩናይትድ ተጫዋች ሌሳንድሮ ማርቲኔዝ ጋር የገቡት ሰጣ ገባ እስከ አካል እንገናኝ ቀጠሮ እንደነበረው ይታወቃል። አሁን ሚኬል አርቴታ ደግሞ ፖል ስኮልስን ኢሜሉን ስጡኝ እያለ ይገኛል። በጣም አነጋጋሪው ሳምንቱ ጉዳይ ነው። አርቴታ ስለ ቪክተር ዮኬሬሽ የቦታ አያያዝና ኳስ ውጭ ያለው እንቅስቃሴን በተመለከተ በተለየ እንቅስቃሴዎችና በተለየ የታክቲክ እንቅስቃሴዎች ውስጥ ትመለከተዋለህ፣ እኔ በጣም አስደሰታለሁ በተጫዋቹ ብለዋል። በማጥቃት ረገድም ቢሆን እያንዳንዱ የተጫዋቹ እንቅስቃሴ ጊዜን ጠብቆ የሚሮጥበት ከኳስ ጋር ያለው እንቅስቃሴ እና የሌሎች የቡድኑ ተጫዋቾች እድል እንዲያገኙ የሚያደርጉበትን መንገድ እኔ ወደዋለሁ። ባለፉት ጨዋታ ላይ በጎሎች ላይ የበለጠ ውጤታማ መሆን ችሏል። እኛ ከሱ የምንፈልገውን ነገር እያገኘን ነው፣ ግን ከዚህ በላይ ማድረግ ይችላልና በጊዜ ጉዳይ ከዚህ በላይ ተጫዋቹን ብዙ ነገር እንጠብቅበታለን ብለዋል። ሌላው ግን በአርሰናል በኩል ማርቲን ኦዴጋርድ ባለፈው ሳምንት ተጠባባቂ ሆኖ ነበር። ጉዳዩ ታክቲክ እንደሆነ ነግረናቸዋል። ማርቲን ኦዴጋርድ ትላንትና በልምምድ አልታየም። ነገር ግን ሚኬል አርቴታ በመግለጫው ከምናውቀው ጉዳቶች ውጪ አዲስ ጉዳት የለም ብለዋልና እሳቸውን ነው ልንናገር የምንችለው። ያው ሚኬል አርቴታ ጋዜጣዊ መግለጫቸው ግልጽ ነው፣ ይሄ ፍንጭ የሚገኝበት አይደለምና እሳቸው አንድም አዲስ ጉዳት የለም ቢሉም ማርቲን ኦዴጋርድን ግን በሜዳ ላይ በልምምር ላይ ያላየ ነው። ጥቂት መረጃን ጨምር። የኤሚሬትሱ የካራባው ካፕ የግማሽ ፍጻሜ የሁለተኛ ዙር ጨዋታ በካራባው ካፕ የግማሽ ፍጻሜ ጨዋታ አርሰናል ከቼልሲ በኤሚሬትስ የሚደረግ ጨዋታ ነው። ስታምፎርድ ብሪጅ ላይ 3-2 እንዳሸነፈ ይታወቃል። አርሰናል
ከሜዳ ውጪ ነው። የቡድን ዜና ካለን በአርሰናል በኩል ሚካኤል ሜሪኖ የለም፣ ያው ለረጅም ጊዜ ስለሌለ ብዙ የሚጠበቀው ተጫዋች አይደለም። አዲስ ጉዳት የለም ብሏል እሳቸው። ኦዴጋርድን ካለማየታችን ውጭኛ በልምምር ላይ የቡካዮ ሳካ ጉዳይ ለዛሬው ጨዋታ የመድረሱ ጉዳይ አጠራጣሪ ነው። ካልደረሰ ቀጣይ ሳምንት ጠብቁ ብሏል። ስለዚህ ኬፓ፣ ዋይት፣ ሳሊባ፣ ጋብርኤል ማጋሌሽ፣ ካላፊዮሪ፣ ዙቤሜንዲ፣ ራይስ፣ ኢዜ፣ ማዱኬ፣ ዮከሬሽ፣ ማርቲኔሊ በትልቁ በቡድን ውስጥ የሚጠበቁ ተጫዋች ናቸው። በቼልሲ በኩል ሉዊስ ኮልዊል እና ቶንሲ አድራቢዮ፣ ኢሲጎ የሉም፣ ጊተንስ የለም። የላቪያ ጉዳይ ያው በቤተሰብ ጉዳይ ስለሆነ አጠራጣሪ ነው። የቼልሲ አሰላለፍ ሊሆን ይችላል ተብሎ በትልቁ የሚጠበቀው ሳንቼዝ፣ ሪች ጄምስ፣ ቻሎባ፣ ፎፋና፣ ኮኮሪያ፣ ካይሴዶ፣ ኤንዞ፣ ኔቶ፣ ፓልመር፣ ዦ ፔድሮ እና ዴላፕ ይገኛሉ ተብሎ ይጠበቃል። ዋናው ቡድናቸውን ይዘው ይገባሉ ተብሎ ይጠበቃል። ጨዋታው ምሽት 5 ሰዓት ይደረጋል። የጨዋታው ምክንያት ደግሞ ካራባው ካፕ የግማሽ ፍጻሜ ወደ ወምብሌ ለማቅናት ነው። ተጨማሪ መረጃዎችን ጥቂት ቆይታን ይዘንበት እንምጣ። እናንተ ግን ከኛ ጋር ስለነበራችሁ አመስግነን እዚህ ጋር በቃን። መልካም ጊዜ